ስለዚህ ይሄንን ነው የምንላችሁ። ብትመለሱ መልካም፣ ባትመለሱ ግን መጽሐፍም እንደሚል ሰይፍ ይበላሃል ነው የሚለው። እየሄዳችሁበት ያለውን ይሄን የጥንቆላ አሰራር ሲስተም ሰማይንም ዘግተልን ይሄን ይመጣል። ከዚህ በኋላ በእርሱ አንጻር መጠንቆል የማይችሉበትን ሲስተም እንዘጋለን። የመጀመሪያ ሁለተኛ ህይወት ሁለተኛ ለመሰላችሁ ምክንያቱም የብዙዎችን ሲስተምና ህይወት የአካባቢውን ሲስተም አንቆ ያዘው ይሄ የዲያብሎስ ሲስተም በእርሶ በኩልና በመሰሎት በኩል የሚሰራ የጨለማ አሰራር ነው። አዳምጡ። ሁለተኛ ይሄ የመጀመሪያ አይሰራም። ሁለተኛ ፋዘር ዛሬ ይህን የምስራች ነግረናችኋል። ወዳችሁና አምናችሁ ብትከተሉት ህይወት ይሆንላችኋል። አይ እኔ አሁን ስለ ሰው ስለምናምን አይደለም፣ ስለ እርሶ ነው እያወራን ያለነው። ጌታም ስለወደዳችሁ ነው እኛን መልእክተኛ አድርጎ የላከው። እግዚአብሔር የሚወደውን ሰው ነው በቃሉ ና ልጄ ወደ እኔ ተመለስ የሚለው። ስለዚህ ተመለሱ እያላችሁ ነው። አልመለስም በዚሁ ሥራ ቀጥላለሁ ካላችሁ የመጀመሪያ የማትቀጥሉበት ሲስተም በትውልዱ መካከል ሁሉ እግዚአብሔር ያቀላችኋል። የመጀመሪያ እኛ እግዚአብሔር መልእክተኞች ነው፣ ያቀላችኋል። ሁለተኛ የትኛውንም ሲስተም እንዳሰሩ ረጅም እድሜ እንዳይኖራችሁ ይሆናል። ለምን? የምትሄዱበት መንገድ የዲያብሎስ መንገድ ስለሆነ። ስለዚህ ዛሬ ብንጸልይላችሁና ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጋችሁ ብትቀበሉ የዘላለም ሕይወት ይሆናል። እርሶ ግን ይሄንን ጌታ መቀበል አልፈልግም ካሉ የሚሄዱበት መንገድ የሞት መንገድ ስለሆነ አንደኛ እድሜያችሁ አጭር ይሆናል። ሁለተኛ ከዚህ ቀን ጀምሮ የጨለማ ሲስተም ከእርሶ አገዛዝና እርሶን ተጠቅሞ የሚሰራበትን ምሽግ እኛ እናፈርሰዋለን። ምክንያቱም ይዘን የመጣ ነው የመለኮት ኃይል ነው። እሱን ነው የምላችሁ። ስለዚህ እዚህ ረግጠናል። ከዚህ በኋላ እድሜያችሁ ረጅም አይሆንም። እኛ ሰላማችሁ፣ እድሜያችሁ፣ ጤናችሁ እንዲበዛ ነው የምንፈልገው። ነገር ግን የጨለማ መስመር ስለምትከተሉ ትውልዱ እየተጨበረበረ መቀጠል የለበትም። ስለዚህ እግዚአብሔር አምላክ ይመልሳችሁ። ወንጌሉን ሰብከና እናሰናክላለን ሰው ይሆን ማሰናከል አይደለም። እኛ የምንዘጋው እንዘጋለን። ምክንያቱም እኛ እግዚአብሔር ጀነራሎች ነን፣ ባለስልጣን ነን። እግዚአብሔር ልኮናል። በጨለማው አገዛዝ ላይ የምንናገረው ቃል ሁሉ ይጸናል። በዚህ ገጠራማ ቦታ በናዝሬቱ ጌታ በኢየሱስ ስም እንጸልያለን። ይህ መሠዊያ የፈረሰ አቤቱ እግዚአብሔር ሆይ በስምህ እንጸልያለን። አሁን እግሮቻችን ወደ ገጠር ይገባሉ። አንተም አብረን ስለምትገባ እናመሰግንሃለን። እንደምታዙን ለመቀበል ዝግጁ ይሄ ነው። ለማንኛውም እናመሰግናለን። እናንተም ሥራ ስላለባችሁ እኛም ብዙ አንቆይም፣ እንወጣለን አሁን ወደ ሸዋሮቢት። ስለዚህ በሰላም ደግሞ ለበዓል እንገናኛለን እዚሁ አካባቢያችን ስለሆነ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ።